ብርሃን ባንክ ዘመናዊ ቀልጣፋና ምቹ አገልግሎቱን በተሻለ ቅርበት ለውድ ደንበኞቹ ማቅረቡን በመቀጠል የሞባይል ባንኪንግ አገልግሎት ተጠቃሚ እንድትሆኑ በአክብሮት ይጋብዛል። በዚህ አገልግሎትም ደንበኞች የሞባይል ስልካቸውን ብቻ በመጠቀም የሂሳብ እንቅስቃሴያቸውን ማወቅ፣ አጭር የሂሳብ መግለጫ መጠየቅ፣ የቼክ ደብተር ማዘዝ፣ የቼክ ክፍያ መረጃ መከታተል፣ የውጭ ምንዛሬ ተመን ማወቅ፣ ከአንዱ ሂሳብ ወደ ሌላ ሂሳብ ገንዘብ ማስተላለፍ፣ ቋሚ ክፍያ ትዕዛዝ መስጠት፣ የብድር ክፍያዎችን መፈጸም ይችላሉ። በዚህ አጋጣሚም የብርሃን ካርዶን በመጠቀም በሽያጭ ማዕከል ማሽን ፖስ ለግብይቶ ክፍያውን መፈጸም እንደሚችሉ ብርሃን ሲያበስራችሁ በታላቅ ደስታ ነው። በጊዜና በቦታ ያልተገደበ ምቾትና ዘመናዊነትን ያነገበ አገልግሎት ተጠቃሚ ስናደርገው ደስ ይለናል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ስለ ቼልሲ ደግሞ እናንሳ። የቼልሲው አሰልጣኝ ሊያም ሮሲኛ በኃላፊነቱ ምናልባት በአሰልጣኝነት ታሪኩም ትልቁን ድል ያገኘ ይመስለኛል። በስታዲዮ ዴጎ አርማንዶ ማራዶና ቼልሲን ወደ ሁለተኛው ዙር በቀጥታ ያሳለፈ ውጤት የቀድሞ የቼልሲ አሰልጣኝ አንቶኒዮ ኮንቴን ናፖሊን ከውድድር ውጭ ያደረገ ነው። ሲመጣ ብዙ አስቴት ተሰጥቶ ነበር። አንዳንዶቹ አስቴቶችም ተገቢ አስቴቶች ይመስሉኛል። ምክንያቱም ለቼልሲ አይነት መጠን ለቼልሲ አይነት ክለብ የሚሆነው አሰልጣኝ ከዚህ በፊት ቻምፒየንስ ሊግ የማሸነፍ ታሪክ ያለው እንደ አንቼሎቲ ሴሪያ ምናምን የማሸነፍ ታሪክ ያለው ወይ እንደ ቱኸል አይነቱ አሰልጣኝ ፓሪስ ሳን ጀርማ ውስጥ ስታሮችን ያሰለጠነ ቻምፒየንስ ሊግ ፋይናል የደረሰ ወይ እንደ ባይሳካላቸው እንደ ቢግ ፊል ወይ እንደ ጆዜ ሞሪኞ አይነት አሰልጣኞች መታጨታቸው እንረዳለሁ። ይሄኛው በጣም ሌፍት ሳይድድ ቅጥር ነው። ለብዙ ሰው በጊዜው ግር ያለ ብዙ አስተያየት ያሰጠን አስተያየት መሰጠቱ አይደለም ችግሩ፣ ግን በኋላ ነገሮች እየተጣመሙ ሄዱና ሰውየውን በቃ ይሄ ሲሪየስ አሰልጣኝ አይደለም። እንዲያውም አንዳንድ የእንግሊዝ ብዙሃን መገናኛዎች ሰውየው በቃ የሌላኛው የብሉኮ ክለብ የስትራስቡርግ አሰልጣኝ ስለሆነ ብቻ ነው ኃላፊነቱን የተረከበው አሉ። እውነትነትም አለው። ይሄ ግን ለቼልሲ ለማሰልጠን ከዚህ በፊት ሃል ሲቲን፣ ደርቢ ካውንቲን፣ ስትራስቡርግን ብቻ ያሰለጠነ አሰልጣኝ በቂ ሲቪ የለውም። ኦኬ ሲቪው በቂ አይደለም፣ ግን ወደ ፈረንሳይ ሲሄድም እንደዛ ተብሎ ነበር አለ። ለፈረንሳይ ብዙሃን መገናኛዎች በቃ መቀለጃ ሆኜ ነበር። ስትራስቡርግ መጨረሻ ላይ 18ኛ ሆኖ ነው የሚጨርሰው አሉ። እንኳን በፈረንሳይ በእንግሊዝም የማይታወቅ ሰው ነው አሉ። ስንጨርስ ግን ከቻምፒየንስ ሊግ ቦታ በ3 ነጥብ ብቻ አንሰን የጨረስ ነው። the hype is just a hype ብሎ መለሰ። በቃ አጋነናችሁ አላጋነናችሁ ምንም ለውጥ አያመጣም አለ እና በኋላ ደግሞ ለየት ያለ የማኔጅመንት ስታይል ነው የሚከተለው። ሲናገርም እንደ አንድ የኢንተርፕሬኒያል ሰው የአንድ ካምፓኒ ሰው ነው የሚመስለው። አነጋገሩም የአሰልጣኝ አይመስልም ይላሉ። መነጽር ያደርጋል እንደምታውቁት። አንዳንድ ጊዜ ደግሞ ሰዎች ለምሳሌ ቬንገር ሲመጡ ትልቅ ሌንስ ያለው መነጽር አድርገው መጡና ረጅም ኮት ይለብሳሉ። ይሄማ ከአሰልጣኝነት ይልቅ የዩኒቨርሲቲ ፕሮፌሰር ወይ የጂኦግራፊ አስተማሪ ምን አስተማሪ ነው የሚመስለው የሚል አስተያየት ይሰጥባቸው ነበር። ይሄ እንግሊዛዊ ነው። በእርግጥ በፕሪሚየር ሊግ ለሃል ሲቲ በተለይ ረጅም ጊዜ ለፉልሃም ሲጫወት የምናውቀው ነው። ግን ደግሞ አንዳንድ ክሊፖች መውጣት ጀመረ። አንዳንድ ስኒፔቶች ታያላችሁ። ለምሳሌ አንድ ጊዜ የማኔጅመንት ምን ማለት ነው በሚል የሊግ ዌብሳይት ላይ የፈረንሳይ ሊግ ዌብሳይት ላይ የተጫነ አንድ ቪዲዮ አለ። ማኔጅመንት ማለት ማን ኤጅ ከሚሉ 2 ቃላት የመጣ ነው ብሎ ኢቲሞሎጂውን ለማስረዳት ሞከረ። ማን ሰው፣ ኤጅ እድሜ እና ከሁለቱ የመጣ ነው የሚል አስተያየት ሰጠ እና በዚህ ምክንያት ይሄ በቃ የሊንክዲን አሰልጣኝ ነው። ባለፈው ደግሞ ከብሬንፎርድ ጋር ነው መሰለኝ ሆነች ደብዳቤ የምትመስል ነገር ጽፎ ለአሊያንድሮ ጋርናቾ ሰጠውና ለኤንዞ ፈርናንዴዝ ሰጠው ብሎ ላከ እና ኤንዞ አነበበውና ተግባቡ። ጭንቅላቱን ነቀነቀ። አንድ ቀን ደግሞ ቢሊ ማክሎች የሚባሉ ከሱ ረዳቶች መካከል አንደኛው የሆኑ ሰው ግንባራቸው ላይ ትንሽዬ የሆነች ሄድ ባንድ ነገር አድርገው ኦልዌይስ ኮኔክትድ የሚል ጽሁፍ ይዘው አድርገው ምናምን ሲሄዱ የሚታይ አንድ የቼልሲ ትሬኒንግ ላይ ተነሳ ፎቶግራፍ እሱንም አደረገ። የሌጎ ትሬኒንግ ያሰራል ምናምን እየተባለ ብዙ ብቻ አስተያየት ይሰጣል። እና መጀመሪያ አካባቢ ሰዎች ይሄ ሰው እኔ እንጃ እንግዲህ ጆክ ነው ማለት ጀምረው ነበር እንግሊዝ ውስጥ። ለወደፊቱ ምን ማለት እንደሆነ አላውቅም። አሁን የቡድኑ የሜዳ ውስጥ ውጤት ለወደፊቱ ይሳካለታል አይሳካለትም በ5 ጨዋታ በ6 ጨዋታ መዳኘት አትችሉም። ግን ጥሩ ጀምሯል። ግን ጥሩ መጀመሩ ግልጽ ነው።
የአሁኑ ውጤቱ ደግሞ በጣም ትልቅ ውጤት ነው እና ቀጥሎ የሚመጣው ሳምንት ደግሞ ትልቅ ሳምንት ነው። ከዌስትሃም ጋር የፕሪሚየር ሊግ ጨዋታ ያደርጋሉ። የቻምፒየንስ ሊግ ቦታ ላይ መረጋጋት አለባቸው። ብሬንፎርድን፣ ክሪስታል ፓላስን አሸንፈዋል በቅርቡ ጊዜ በፕሪሚየር ሊግ። በቻምፒየንስ ሊግ ከ1 እስከ 6 በኦቶማቲክ ቦታ አልፈዋል። ስለዚህ 2 የፕሌኦፍ ጨዋታ ላይ አይሳተፉም። ይህም በጣም ጥሩ ነገር ነው። በሊግ ካፕ በአርሰናል ተሸንፈዋል። እሱ ማብራሪያ ያለው ይመስለኛል። አንደኛ በርካታ ተጫዋቾች ተጎድተውበት ነበር፣ ወይ በቅጣት ምክንያት እንደ ሞይሰስ ካይሴዶ አይነቱ ተጫዋች አልተሰለፈም። እሱ አንድ ማብራሪያ ነው። ሁለተኛ ሮበርት ሳንቼዝ ትልልቅ 2 ስህተቶች ሰርቷል እና እጅም አልሰጡም። አርሰናል በመራቸው ቁጥር ሪስፖንድ ያደርጉ ነበር። 3-1 ነበር፣ 2-0 ነበር፣ 2-1 ያደረጉት፣ 3-1 ነበር፣ 3-2 ያደረጉት። ስለዚህ በሚቀጥለው ሳምንት ማክሰኞ ከአርሰናል ጋር ሲጫወቱ ፌቨራይት ነው አርሰናል። በሜዳው ነው ጨዋታውን የሚያደርገው። አርሰናል በተሻለ ሁኔታ ላይ ያለ ቡድን፣ የፕሪሚየር ሊጉ መሪ ነው፣ ቻምፒየንስ ሊጉን እየመራ ነው የጨረሰው። ግን የቼልሲ ተስፋ አላለቅም። ተስፋ እንዲኖራቸው ሆነው ነው ጨዋታ ያለቁት። የአሌሃንድሮ ጋርናቾ ጎሎች ቢያንስ የኤምሬትሱ ጨዋታ በአርሰናል ቤንቹን የሚያሰልፍበት ጨዋታ አይደለም። ቼልሲ እድል አለው፣ ሲሪየስ እድል አለው። የኖካውት ጨዋታ ነው፣ 190 ደቂቃ ነው፣ ነገር ሊፈጠር ይችላል እና ውጤቶቹም ጥሩ ናቸው። በተሸነፈበት አንድ ጨዋታም እሱም ተጨማሪ ማብራሪያ ያለው ይመስለኛል። በቀደም ደግሞ የናፖሊው ጨዋታ ላይ አንዳንድ እንግዳ ውሳኔዎች ወስኖ ነበር። ለምሳሌ ጨዋታው ሲጀመር ሪስ ጀምስን የመሀል ተከላካይ አድርጎ ነው የጀመረው። ሜዳ ውስጥ አንድ ንጹህ የመሀል ተከላካይ ዌስሊ ፎፋና፣ 3 ፉልባኮች ማሎ ጉስቶ፣ ሪስ ጀምስና ማርክ ኩኩሬያን የተጠቀመው። ስታዩት ሎፕሳይድድ ነው፣ ሚዛኑን የሳተ የተጫዋቾች ፕሮፋይሊንግ ይመስላል። ከመነሻው ጀምሮ የነበረው ላይናፕ በተለይ ጨዋታውን ቢሸነፍ ኖሮ ሰዎች ብዙ ጥያቄ ሊያነሱበት ይችሉ ነበር። ግን ሁለታዊ አጋማሽ ላይ ደግሞ ያደረጋቸው ለውጦች በሙሉ በጣም ኢፌክቲቭ ሆኑ። በተለይ የኮል ፓልመርና የትሬቨር ቻሎባ መግባት፣ በሁለት የተለያየ ሜዳ ስፍራ የሚጫወቱ ተጫዋቾች ናቸው። ለሁለቱም የዦዋ ፔድሮ ጎሎች የመጨረሻውን ኳስ የሰጠው ፓልመር ነው። ከኋላ ደግሞ አጠበቀው። በሁለታዊ አጋማሽ ናፖሊ ጎል አላስቆጠረም። አንድ በጣም የሚደንቅም ብሎክ ነበረው ከራስሙስ ሆይሉንድ ትሬቨር ቻሎባ። አሁን ይሄ ደግሞ ምን ያሳያል? የጨዋታ ውስጥ የውሳኔዎቹን ችሎታ የኢንጌም ማኔጅመንት የሚሉትን የሚያሳይ ነው እና በእነዚህ ጨዋታዎች ላይ እያሳየ ያላቸው አንዳንድ ምልክቶች አሉ። በዛ ምክንያት የቼልሲ ደጋፊዎች ቀስ እያሉ እየተቀበሉት ሳይሆን አይቀርም። ሲመጣም አንዳንድ ስማርት ነገሮች አድርጓል። ለምሳሌ የመጀመሪያውን ፕሬስ ኮንፈረንስ ካያችሁ ገባ፣ ሁሉንም ጋዜጠኞች እየሄደ ነው የጨበጣቸው። ሙሉ ጋዜጠኞች የሞሉበት የፕሬስ ሩም ነው የነበረው። የመጀመሪያ የቼልሲ አሰልጣኝነቱ ይፋ የተደረገበት ፕሬስ ኮንፈረንስ ስለነበር ከሚዲያው ጋር ያለውን ግንኙነት ጥሩ የማድረግ ፍላጎት እንዳለው የሚያሳይ ነው። ባለፈው ደግሞ የመጀመሪያ ጨዋታውን በሜዳው ከማድረጉ በፊት ተሸነፉ። ያንን ጨዋታ አይደለም በፉልሃም እዛ ጨዋታ ላይ ነው። የፉልሃም ጨዋታ የመጀመሪያ አሰልጣኝ የሆነበት ጨዋታ አይደለም። የፉልሃም ጨዋታ በይፋ ኃላፊነቱን አልተረከበም ከሲቲ ጨዋታ በኋላ፣ ከሲቲ ጋር 1-1 ከተለያዩበት ጨዋታ በኋላ። ግን እሱ የመጀመሪያ በአካል የታደመው የቼልሲ ጨዋታ እሱ ጨዋታ ነው። ከቤግዳድ ኤግባሊ አጠገብ ቁጭ ብሎ ያየበት ጨዋታ። ከጨዋታው መጀመር በፊት ፉልሃም እንደምታውቁት ስቴዲየሙን አቋርጣችሁ ነው የምትሄዱት። የመልበሻ ክፍል መውጫው ሜዳውን ካቋረጣችሁ በኋላ ያለ ነው። ወደ ቼልሲ ደጋፊዎች የሄደ ከቼልሲ ደጋፊዎች ጋር ለአንዳንዶቹ ፊርማ ሲፈርም፣ ለአንዳንዶቹ ፎቶግራፍ ሲነሳ ምናምን አየን። ይህም ጥሩ ምልክት ነው፣ ብልሃት ነው ይሄም። በቀደም ደግሞ አንድ ቃለ ምልልስ ላይ ከትላንት በስቲያው ጨዋታ በኋላ ዦዋ ፔድሮ ቃለ ምልልስ እየሰጠ የፍላሽ ኢንተርቪው ነው እየሰጠ የነበረው ሚክስድ ዞኑ ጋር ሆኖ ጠጋ ብሎ ከእሱ ጋር ሲቀላለድ ደግሞ አየን። ስለዚህ ከደጋፊዎች ጋር ያለውን ግንኙነት እያስተካከለ ነው። ምንም እንኳ ደጋፊዎቹ በብሉኮ ደስተኛ ባይሆኑ፣ በነ ቤግዳድ ኤግባሊ ደስተኞች ባይሆኑም እና በእኔ ግምት ለቼልሲ አሁን በስታንፎርድ ብሪጅ ከመጫወት ይልቅ ከሜዳ ውጭ መጫወት ሳይሻል አይቀርም። ኢንቫይሮንመንት ቶክሲክ ነው። ምክንያቱም አሁንም የሮማን አብራሞቪችን ስም እያነሱ ይዘምራሉ። የቀድሞውን የቼልሲን ባለቤት ስም እያነሱ ይዘምራሉ። ኤግባሊ ላይ ያለው ተቃውሞ በተለይ ቼልሲ ሜዳ ውስጥ ጥሩ እየተጫወተ ካልሆነ ወይ እየተመራ ከሆነ ወይ ረጅም ጊዜ አቻ ወጥቶ የሚቆይ ከሆነ ስቴዲየም ውስጥ ያለው ኢንቫይሮንመንት ጥሩ አይሆንም። ግን አሁን በኔፕልስ ነው የተጫወቱት፣ በቀደም በክሪስታል ፓላስ ሜዳ ነው የተጫወቱት። ምናልባት ከዚህ ጫና አንጻር ከታየ ከሜዳ ውጭ መጫወት ሳይሻል አይቀርም። ግን አሰልጣኙ አጀማመሩ በጣም ጥሩ ነው። የሚቀጥለው ሳምንት በጣም ወሳኝ ሳምንት ነው። በሁለት የተለያዩ ውድድሮች በሳምንቱ መጨረሻ ከዌስትሃም ጋር ለቻምፒየንስ ሊግ ቦታ እዛ ቦታ ላይ የበለጠ ለመቆየት ኃይለኛ ኢንኮንሲስተንሲ አለ። እንደምታውቁት በፕሪሚየር ሊግ አርሰናል ብቻ መሰለኝ ኢንኮንሲስተንት ቡድን፣ ግን አርሰናልን ባለፉት 3 ጨዋታዎቹን አላሸነፈም። ከዛ ውጭ ግን ሁሉም ቡድን ወጥ አይደለም። ብዙ መዋዠቅ ሊኖረው ይችላል። የቻምፒየንስ ሊግ ቦታ ላይ ሊቨርፑል ያለፈውን 5 ጨዋታ አላሸነፈም።
ማንቸስተር ዩናይትድ ልክ ነው ያለፉትን 2 ትልልቅ ጨዋታዎች አሸንፏል። ግን ከዛ በፊት ማንቸስተር ዩናይትድም ወጥ አልነበረም፣ ቼልሲም ወጥ አልነበረም። ክፍት ነው በዚህ ዓመት የቻምፒየንስ ሊግ ቦታ። ግን ዌስትሃም ላለመውረድ የሚጫወት ቡድንን በስታንፎርድ ብሪጅ ነው የሚገጥሙት። ስለዚህ ይህም በጣም ጥሩ ነው እና ከሜዳው ውጭ የተገኘውን ድል በተመለከተ አንድ ሳም ጆንስተን የሚባል ጸሐፊ ምን ይላል? ቼልሲ ከሜዳው ውጭ በተለይ የስቴትመንት ድሎች ለማግኘት ይቸገር ነበር። ለምሳሌ በማሬስካ አሰልጣኝነት ከኃላፊነቱ ከመሰናበቱ በፊት በ15 ጨዋታ 7 ጨዋታ ነበር ያሸነፈው። ግን ከነዛ ቡድኖች መካከል 4ቱ ላለመውረድ የሚታገሉ ቡድኖች አይነት ናቸው። 18ኛ ስፍራ ላይ ያለው ዌስትሃም፣ 17ኛ ስፍራ ላይ ያለው ኖቲንገም ፎረስት፣ 19ኛ ቦታ ላይ ያለው በርንሌን እና 14ኛ ስፍራ ላይ የነበረው ቶተናምን ያሸነፈው። ስለዚህ ከደካማ ቡድኖች ጋር የተገኘ ድል ነው። በአንድ በኩል የኤንዞ ማሬስካ ቡድን ከ15 ጨዋታ 7 ነው ያሸነፈው። ስለዚህ ከ50% በታች ነው። ግን ደግሞ ያሸነፋቸው ቡድኖችም አሁን እንደጠቀስኩት ከ17ኛ በታች ያሉ 3 ቡድኖችን 14ኛ ስፍራ ላይ ያለ አንድ ቡድን አሸንፏል። ደህና ጨዋታ የማሸነፍ ችግር ነበረበት። አሁን ግን ክሪስታል ፓላስን ባለፈው አሸንፏል። ልክ ነው፣ ሰሞኑን ጥሩ አይደለም። ግን ወደ ሴልኸርስት ፓርክ ሄዶ መጫወት ቀላል አይደለም። አንድ ክሬዲት የሚያሰጠው ነገር ነው። ናፖሊን ከሜዳ ውጭ ነው ያሸነፈው። ናፖሊ ባለፉት 21 የቻምፒየንስ ሊግ ጨዋታዎች አንድ ጊዜ ብቻ ነው በሜዳው የተሸነፈው። በዚህ ውድድር ዘመን በየትኛውም ውድድር እርግጠኛ አይደለሁም በቻምፒየንስ ሊግ፣ ግን በሴሪያ አንድም ጨዋታ አልተሸነፈም በሜዳው። ስለዚህ ሆም ሪከርዱ በጣም ጠንካራ ነው። ብዙ ጉዳቶች አሉ፣ አዎ፣ ግን በሜዳው በጣም ጠንካራ ቡድን ነው። ናፖሊ ሜዳ ላይ ሄዶ ነው ያሸነፈው። ይሄ በቀላሉ በተለይ ደግሞ ቅድም እንዳነሳሁት የእሱን የማሰልጠን የውሳኔ መስጠት ችሎታ የሚያሳዩ ኢንተርቬንሽኖች አድርጓል። ያው አሁን አንዳንድ ጊዜ የፈረንሳይ ሊግ የሚከታተል ሰው አስተያየት ሲሰጥ ጥሩ የሚሆነው ለዚህ ነው። የፈረንሳይ ሊግ ላልተከታተለ ሰው ያው ሹመቱ አጠያቂ መሆኑ ግልጽ ነው። ግን በቀደም ቲየሪ ኦንሪ ፈረንሳይ ስለሆነ ስለ ሊያም ሮሲኝ ተጠይቆ ነበር። እንዴ ፓሪስ ሳን ጀርመን እኮ የሚያስጨንቅ ቡድን የገነባ ሰው ነው። በአውሮፓ በእድሜ ትንሹን ቡድን ያሰለጠነው ባለፈው የውድድር ዘመን በአቬሬጅ። በዚህም ዓመት በአውሮፓ ትንሹ ቡድን ስትራስቡርግ ነው። የብሉኮ ሞዴል እንደዛ ነው። ወጣቶችን ከ21 ከ22 ዓመት በታች ያሉ ተጫዋቾችን በብዛት የማስፈረም ፖሊሲ ነው የሚከተሉት። ግን እንደዛም ሆኖ ለሉዊስ ሄንሪኬ ታክቲካዊ ፈተና ከሰጡት የወቅቱ የአውሮፓ ምርጡ ቡድን ነው አይደለም። ቻምፒየንስ ሊግ ያሸነፈው ቡድን፣ ትሬብል የሰራው ቡድን ነው። ከዛ ቡድን ጋር በፓርክ ደ ፕራንስም በስታድ ደ ላ ሚኙ በሚባለውም በራሳቸው ሜዳም በጣም አስደናቂ ቡድን ገንብቷል። የመጨረሻ 2 ላይ እኮ ነው የቻምፒየንስ ሊግ ቦታ ነው ያጡት። ለዚህ ነው እሱ ከቻምፒየንስ ሊግ ስፍራ በ3 ነጥብ ብቻ አንሰን ነበር የጨረስ ነው። እኔ በተሾምኩ ጊዜ ግን እንግሊዞቹ እንኳን የማያውቁት እንግሊዛዊ የሚል ሹፈት ነበር። ይወርዳል ስትራስቡርግ። ማርክ ኬለር ይባላሉ የስትራስቡርግ ፕሬዚደንት፣ የቀድሞ ተጫዋች ነበር ለነገሩ። ምን አይነት ውሳኔ ነው በሚል ተተችቶ ነበር ሰውየው። እና ለዛ ነው መጀመሪያ አካባቢ እንዴ ጆዜ ሞሪኞ ነኝ ነው እንዴ የሚለው የሚል አስተያየት ሰጥተው ነበር፣ ስለ ራሱ መናገር ስለነበረበት። እኔ ብዬ ተራኳ አይደለሁም ማለት የራሴ ስኬት አለኝ። ስትራስቡርግን በአውሮፓ ውድድር አሳተፊዋለሁ። ከ20 ዓመት በኋላ ነው በአውሮፓ ውድድር ቡድኑ ሲሳተፍ የአውሮፓ ወጣቱን ቡድን ይዤ እና ትንሽ ክብርማ ያስፈልጋል የሚል አስተያየት መስጠት ያስፈለገው ለዛ ነው። በእንግሊዝም እሱን የማሳነስ ነገር ስለነበር። ግን ቀስ በቀስ የተወሰኑ ደጋፊዎችን የተወሰኑ የሚዲያ ሰዎችን እያሳመነ ሳይሆን አይቀርም። መናገር የሚቻለው ስለ አጀማመሩ ነው። ጠቅላላ ፍልስፍናውን በተመለከተ ማስተያየት ለመስጠት ያስቸግራል። እንዳልኩት በሹመቱ ጊዜ እንደ ሞደርን አሰልጣኞች የኳስ ቁጥጥር ቡድን መገንባት የሚወድ ፉልባኮችን ወደ ሴንትራል ቦታዎች የሚያስገባ ብዙ ፕሬስ የሚያደርግ ብዙ ሙከራ የሚያደርግ ባይሆንም ግን የሙከራዎቹ ጥራት በጣም ከፍተኛ የሆነ የሙከራዎቹ ጥራት ብዛቱ ብዙ አይደለም፣ ጥራቱ ግን ከፍተኛ ነው ማለት ማጥቃቱን በደንብ ፓተርን ሰርቶ እንደሚያዘጋጅ ቡድኑን የሚያሳይ ነው። ይሄ የስትራስቡርግ ሪካርዱ ነው። ግን በቼልሲ በጣም ጥሩ ጀምሯል እና በተለይ ናፖሊው ድል ብዙ ክሬዲት ያገኘበት ድል ነው። ከዛ ዌስትሃም፣ ከዛ አርሰናል እያለ እንግዲህ ከባባዶቹ ጨዋታዎች ደግሞ ይቀጥላሉ። ለአሁኑ ግን የመጀመሪያው ኢምፕሬሽን ጥሩ ይመስላል። ብርሃን ባንክ ዘመናዊ ቀልጣፋና ምቹ አገልግሎቱን በተሻለ ቅርበት ለውድ ደንበኞቹ ማቅረቡን በመቀጠል የሞባይል ባንኪንግ አገልግሎት ተጠቃሚ እንድትሆኑ በአክብሮት ይጋብዛል። በዚህ አገልግሎትም ደንበኞች የሞባይል ስልካቸውን ብቻ በመጠቀም የሂሳብ እንቅስቃሴያቸውን ማወቅ፣ አጭር የሂሳብ መግለጫ መጠየቅ፣ የቼክ ደብተር ማዘዝ፣ የቼክ ክፍያ መረጃ መከታተል፣ የውጭ ምንዛሬ ተመን ማወቅ፣ ከአንዱ ሂሳብ ወደ ሌላ ሂሳብ ገንዘብ ማስተላለፍ፣ ቋሚ ክፍያ ትዕዛዝ መስጠት፣ የብድር ክፍያዎችን መፈጸም ይችላሉ። በዚህ አጋጣሚም የብርሃን ካርዶን በመጠቀም በሽያጭ ማዕከል ማሽን ፖስ ለግብይቶ ክፍያውን መፈጸም እንደሚችሉ
ብርሃን ሲያበስራችሁ በታላቅ ደስታ ነው። በጊዜና በቦታ ያልተገደበ ምቾትና ዘመናዊነትን ያነገበ አገልግሎት ተጠቃሚ ስናደርገው ደስ ይለናል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።